መት የተሰጠው ስም እነሱ አንድ አካባቢ ናቸው አይደለም ሙሉ በቃ መላ ኢትዮጵያን ጨምሮ ኤርትራን ቁጥራችሁ ምን ያህል ይሆናል ግን ቁጥራችሁ ምን ያህል ይሆናል በተጣማ አሁን ከ500 በላይ ነው ያለ አሁን አለም ግን ወደ 800 አካባቢ ነበር በስደቱ ምክንያት ብዙዎች አሁንም አልተመለሱልንም ያው የፖለቲካ ሁኔታ የሀገሩን ሁኔታ ያዩ ገና ቁጭ ብለው የሚጠብቁ አሉ ከውጭ ሆነው በጎጃም በሰሜን ሸዋ ብዙዎች አሉ እንጂ ቀድሞ ከ800 በላይ ነበር እንደው እነሱ ግን ምን ጠፍተው ነው 100 ምናምን ናቸው ምናምን እንደዛ አይነት ነገር የሚሉት አይደለም እውነቱ እሱ አይደለም ብዛት አላቸው በጣም አንደበታቸው ያው ተመሳስለው አላምን ብለው ነው የሚክዱት ከዚህ በፊትም እኮ የተወገዘ መጽሐፍ ውስጥ እና ጸሐፊውም እዚህ ላይ መጣ ተነጋግረን ቃል ተገባብተን በኋላ ግን ጸሐፊውን ተቀበሉ እንዴት በእርግጥ መጽሐፉ ነው የተወገዘ አስተምሮ ያለው ግን እንዴት ወደ ገዳም ይገባል በእንዲህ አይነት የትምህርትና የአስተምሮ የመንፈቅና ጥያቄያችን መነሻው ትልቁ ይሄ ነው ምልክቱ ማሳየው ብለውኝ ነበር ተስማምታችሁ ነበር ግን እንዲህ አይነቱ ወደ አይ እሱ እና ሰምቻለሁ እነሱ ያሉትን በእርግጥ ምንም ነበርኩኝ ከዛው ያው ይሄ መጽሐፍ ታተመ ሲጀመር ይሄ መጽሐፍ የግል መጽሐፍ ነው ገዳም የሚጠየቅበት አይደለም መጀመሪያ ጀምረን ስንመሰክርም የነበርነው የግል መጽሐፍ ነው አንድ ሰው በገዳም እያለ የገዳም ስርዓትን ይጠብቃል በገዳም ህግ ይኖራል ከገዳም ወጥቶ የራሱን ህይወት ወደ አዲስ አበባ ወይም በማንኛውም ሀገር ሄዶ ግልጋሎትን የሚፈጽም ከሆነ እሱ ባጠፋው ጥፋት ገዳም አይጠየቅበትም ምንም ጥያቄ የለውም ግን ገዳም ባጠፋው ጥፋት መጠየቅ ሳይሆን ሰውየው ሲመጡ ከናስተምሯቸው ወደ ዘመጣ ነው እና አይጠየቅበትም እነሱ ግን ሁልጊዜ ክሳቸው ይሄ ስለሆነ ነው እንጂ እኛ መለሰንላቸዋል ከዛች ቀን ግን እነሱ እንዳሉት ሰውየው ተወግዟል መጽሐፉም ተወግዟል እና እንዳይመጣ ማሉልን ብለዋል ብለናቸው ምለው እንደገና ተቀበሏቸው ነው ያሉት አይደለም እኛ የተማማል ነው መጀመሪያ ይሄው ይሄ ክርክር መጣ ከዛ በዛን ጊዜ እስከ 2013 ዓ.ም ያው እንትናችን ሀገረ ስብከታችን ሽሬ ነው የሽሬም ሀገረ ስብከት በነገሩን በደንብ አይቶት ማህበር ተሰበሰበ እንደዚህ ባል ነገር አለ ሁላችንም እነሱንም ሰብስበው እኛንም ሰብስበው ምንድነው እሱ እውነት ነው በጣም የሚያሳዝን ሁኔታ ነው በቃ እንግዲህ እኛ አፈራችን እንፈልገው ምንም ይሄ ሁሉ የኃጢአት ስርየት ይሆንልን ግን አዝም አንልም ያው መስራት አለብን ብለን ተነሳ ምንም ማረፍ የለንም ዝም ብለን በዳስ ምናምን ነበር የምንቀመጠው እንትን ያልነው ሻይችን ተጣነው በዛ ዳስ ቸንዳ ምናምን አሮጊ ቸንዳ አድርገን ለጊዜው እንደገባ ማለት ነው አሁን ቆየን ከዛ መስራት አለበት ብለን ለብዙ አባታች ለዚህ እንትን ለማት ኮሚሽንም እንደዚሁ አመለከተ እንደዚህ ሆነናል ብለን ሌሎችም እንደዚሁ ወደ ሽሬም እንደዚሁ ደብዳቤ ሰልባለሁ ብሎ አንድ እንዳይናገር ብሎ አባቶች አወኩሱ ከዛ በኋላ እሺ ተባብለን ተስማምተን ባሉን አባቶቻችን በመሩን ዝም ብለን ቆየን 12 በሳምንቱ ደወሉ ልክ ደወል ሲደውሉ አባቶች ያ ደወል ከ3 ሰዓት በኋላ ነው የተደወለ 4 ሰዓት ደወል አይደወልም ነበር ትልቁ ደወል ነው ለቅዳሴና ለማይጠንት ደወል የሌሊት ነው እንጂ ቀን አይደወልም ነበር ሲደውሉት ምን አስዋል ብሎ ማህበሩን ተሰበሰበ አይ የመጣውን እዚች ምርፋቃችን ሆነን እንቀበላለን ብሎ መከረ ከዛ መጡ ክላሽ ይዘው ብትር ይዘው ሁሉ ይዘው መጡ ማን ይዞት የመጣው እነሱ ራሳቸው መነኮሳቱ መሳሪያው ይሄ ታወቀ ነው ዓለም የሚያውቀው ያለው እሱም መጣበታለው ይዘው መጡ ማለት ነው መጥተው ደበደቡን እኛ ምን መታቸው መስራቸው ነበር መሳሪያው ከዛ በዛ እዛን እንዲጨርሱን አስበው ነበር ምንም እጅ ያነሳ ሰው የለም በግፋው ተወግዘዋል ታግደዋል ሁሉ ማይበር ማለት ነው በግፋው ቁጭ ብለን ይያለን መጥተው ደበደቡን የሚባረር ውጡ ወጣቱ የሆነ ወጣ አባራው ደብድበው ማለት ነው ሄዱ ወጣ ወጣት የሆነ ወደ ተከዜ የሚሻገር ተከዜ ተሻገረ በያቅጣጫው ወደ ጸለምት በእንሲያስ ተሻግሮ ደግሞ ማይዳጉሳ ተሻግሮ ይሄዳል ከዛ አዳባት የሚባለው ገዳም አለን ማለት ነው ሞፈር ቤት ማለት ነው የተቀሩት አባቶች ግን የሚመታው የደከም የገደሏቸው አሉ የመቷቸው የዛ ጊዜ ወድቀው የቀሩም አሉ ተላልቆች ይሆን ደግሞ ከ60 ዓመት ከ50 ዓመት በላይ ያረው ከገዳሙ ማለት ነው በትህርምት ብቻ
ወደ እንጀራ ሳይቀምሱ ማለት ነው የነበሩትን ሰበስቧቸው ወደ አንድ ማለት ነው። ከነሱም አባም ተመቶ ነበር፣ እዛ ወድቆ ነበር ራሱ አባታችን ይሄ ወንድማችን ማለት ነው። መንቀሳቀስ አቅቶት እዛ ነው ወድቆ የቀረ። ሌሎቻችን በመጠኑም ቢሆን መንቀሳቀስ ስለቻልን ወጥተን ነው ማለት ነው። ከዛ እነዛ አባቶች ሰብስበው እናንተ እያሉ አንዴ ሲያምራቸው መናፍቅ ሲያም ይላሉ፣ ሲያም ሌላ ሽፋን ሲያደርጉ ጁንታ፣ አንተ ትግሬ እያሉ ሁሉ ደበደቡት። የተደበደቡ ግን ትግሬውም አማራውም ኦሮሞውም ኤርትራዊም ነው፣ ሁሉ ነው እዛ የነበረ የቤተ ጣዕመ ክርስቶስ አባል የሆነ በሙሉ ማህበር የሆነ ማለት ነው። ደብድበው ከዛ እነዛ አባቶች ወሰዷቸው ወደ መርፋ ሰበሰቧቸው። ከዛ ከሄዱ በኋላ አባቶች ያወደቁትን ማለት ነው ቋርፍ ሲያቀርቡላቸው እኛ እንበላ ምንም ምንቀምሰው ነገር የለም፣ ማህበራችን አፍርሳችሁ እግዚአብሔር ራስ ፍርድን ይስጥ፣ እኛ ደግሞ እንሞታለን እንጂ እናንተ የምታቀርቡትን አንበላም ብሎ እምቢ አላቸው ማህበር ማለት ነው በሙሉ። ከዛ የነበሩ ተላልቆች የቀሩት ማለት ነው ጨነቃቸው። እስከ 4 ቀን 5 ቀን ሲያሰነብቷቸው ምንም የሚበላ ሰው ሲያጡ የህዝቡ የማይዳጉሳ የጸለምት ህዝብ ጠርተው በተሸክማቸው ሰዷቸው ብለው ነው ያወጧቸው አባቶቻችን። እና አባቴ ኃይለ ሥላሴ ከ60 ዓመት በላይ ያረጉ፣ ከገዳም በህርመት ብቻ 50 ዓመት ያረጉ እና መምህር ገብረ ሕይወት ወደ 70 ዓመት የተጠጉ እና አባቴ መምህር ገረመድን ወዘተርፈ እነሱ ከዛ ወጥተው ያውቁ ነበር። እነሱ በጺማቸው እየጎተቱ ምን ለሰው አጸያፊ የሆነ እየተናገሩ ነው የወደበዷቸው። እነሱ እንኳን መደብደብ አይናቸው እንዲህ ብሎ ቀንቶ ለማየት የሚያስፈሩ አባቶች ናቸው። በትርምታቸው በጸሎታቸው በሁሉ በትርፋታቸው እና ከዛ በኋላ ይሄ ከተፈጸመ በኋላ እኛ ከወጣን በኋላ እኩሎቻችን በጸለምት እኩሎቻችን በሽሬ ተጠለን ተቀምጠን እያለ የነበረው የተረፈው ያቺ መርፋቅም ተመልሰው ይመጣሉ እንዳይሞቱ እናቃጥላት ብለው በቤንዚን አቃጥለውታል። መቼም መርፋቁ ትልቅ ነው፣ በባህላው ነው የተሰራ፣ በእንጨት ነው የታደመው። ያ የነበረው መርፋቅ አመድ ያደረጉት። ይሄ አሁንም ህያው ምስክር ነው። የሞቱም አሉ የገደሏቸው እነሱ ራሳቸው ለዚህ ገመናቸው ለዚህ ህጸጻቸው ለመሸፈን ነው ሃይማኖት የሚያለብሱት። ሲፈልጉ እንደፈለጉት ነው የሚያደርጉት። ብትሄድ አሁን ከዚህ ጎንደር አሁን ራሱ ቤታችን 5 ዓመት በክራይ እነሱ ራሳቸው ነው እየተጠቀሙበት ያለ። ያ ቤት ያለው ቤታችን ጎንደር ያለ ቤት ያ ቤት የገዳሙ ማለት ነው። የጥቅም ግጭት ነው እንበለው። የጥቅም ግጭት ነው ይሄ። ጠቅላላ ምንም ማያሻማ ጉዳይ ነው ለሰሚም ለሚረዳውም ሰው ይሄ ነው የጎንደር። እስቲ የጥቅም ጉዳይ ካልሆነ ለምን የጎንደር ቤት 5 ዓመት ወልዱት 5 ዓመት የወንድምህ እንኳን የወንድምህ ገንዘብ የወደቀ ገንዘብ አታንሳኮ ነው የሚለው፣ ያላስቀመጥከው ገንዘብ አታንሳኮ ነው የሚለው መጽሐፋችን በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ወንጀልም እኮ ቀኝ የመታን ግራም ተመልሰህ ስጠው ነው የሚለው። ይሄ ሁሉም ግን ጥሰውታል። እኛን ደብድበው ገድለው አሳደው ያም አልበቃ ብላቸው በእኛ ስምም ገንዘብ ሰብስበዋል ከነ ማስረጃው ማለት ነው። እኛ ተሰደን እያለ ምንም ዝም ነው ያለው። እግዚአብሔር ነው ብቻ፣ እግዚአብሔር ፍርዱ አንድ ቀን ሊሰጥ ነው። እነሱ ስለዘገየ ብዙ ነገስታት ብዙ አረመኔት በዚህ ተሸውደዋል። የቆየ ነው። እንደውም የዚህ የምንፍቅናና የትስልስተ መለኮቱ ከረጅ በተባሉ ደግሞ የተጻፉ አሉ። እዛ ውስጥ ያሉ ሐሳቦችን የዛ ውስጥ ያሉ መልእክቶችን ከማየታችን በፊት ማለት ነው። ሰኔ ጾምም ይፈታል የተጻፈው ማረጋገጫ እንድትሰጡኝ ብዬ ነው። በእናንተ ነው። ቅዱስ ሲኖዶስ ደግሞ ይሄ መጽሐፍ ቀርቦለት መጽሐፉ እንዳይሰራጭ ወግዞ ደብዳቤ አውጥቶ ነገር ግን በማን እንደተጻፈ ተጨማሪ ማጣራት ያስፈልጋል፣ እርግጠኛ አይደለሁም ብሏል። ማን? ቅዱስ ሲኖዶስ። አሁን ለቅዱስ ሲኖዶስ ይሄው ቤተ ጣዕማ ነው እያልነው ነው። በጣም ጥሩ ይሰማል። ዋልድባ አብረንታንት ገዳም ገጽ 59 ዋልድባ አብረንታንት ገዳምን ይወቁ የሚለው መጽሐፍ ላይ በቅዱሳት መጻሕፍት እንደምንመለከተው መልአኩ ወደ ሶምሶን እናት ተልኮ ነበረ። ስለ ልጅ ደግነት ልጁን ስለመውለድና ከተወለደ በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት እንጂ ቡርክት ነሽ አላለም።
ወደ እመቤታችን በተላከ ጊዜ ግን ደስ ያለሽ ጸጋን የተመላሽ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ ቀጥሎም ትጸንሻለሽ ወልድ ልጅን ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜውም ደርሷልና ከዚህ ተጠበቂ የሚል ምክርና ትእዛዝ አልሰጠም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ሳላውቅ ይህ እንዴት ይሆንልኛል ብትለውም አልተከራከረም። ለዚህ አልተፈጠረችም ሐልዮም የለባትምና ድንግልተ ነፍስ ድንግልተ ሕሊና ናትና። ስለዚህ ሊፈጸም የሚገባውን የቀረበውን ፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድም ስጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። ሉቃስ 1:34 ምዕራፍ ቁጥሩን እያለፍኩት ነው ግድ የለም ብዬ። እሷም የእግዚአብሔር ባሪያው አለሁ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃለ እግዚአብሔር በማህፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጻሕፍት የሚያስተምሩን ይህ ነው። እስከዚህ ድረስ ችግር የለበትም አሉ። ንጹህ ሃይማኖታችን ነው እናንተም አላችሁ እነሱም አሉ። ነገር ግን